እኔ ኢትዮጵያዊ እንደሆንኩ ነው የማውቀው። ያሳደገኝም የትግራይ መንግስት ነው። የትግራይ ሰራዊቶች ናቸው ያሳደጉኝ። ውትድርና ቤት እዚህ ደረጃ ያበቁኝም እነሱ ነበሩ። ነፍሱን ይማረውና ጠቅላይ ሚኒስተር ከሞተ በኋላ አብይ ሲተካ ቤተ መንግስት ነው የገባ ነው። ከዛን ጀምሮ እስረኛ 2 አመት የታሰርኩት እዛ ማለት ነው። እናም እዛ በወረዳችን ግዴታ ትገባላችሁ እንደተባለና እንደገባን ነው የማውቀው። እዚህ መጥቼም በነበርክበት ቦታ ትገባለህ የተባል መጥቼ 25ኛ ነው ያስገቡኝ። ምድብተኛም ሞርተርን ያስገቡኝ። ስለ ሞርተር ምንነትም አላቅም፣ ስለምንም አላቅም። ቅንቡላ ብቻ የሚያሸክሙን ማለት ነው። እና ስንመጣም ራሱ ግራ ነው የሚገባኝ። አንድ ቀን ርቦን እንኳን የትግራይ ህዝብ እንኳን እንደዚህ ቀን ይሄን ያህል ቀን እየተጓዝን ያለን ስንላቸው አልቅሰው እንጀራ ሰጥተው ወሰርተው ወጥ ከለለ ደግሞ ጨው አርከፍክፈው ነው የሚሰጡን። እኔ ከዚህ በላይ ፍቅር እናቴ እንኳን እናት አባት ባይኖረኝም አያቴን አሳደገች። እንደዚህ አይነት ነገር እያለ እዚህ ውስጥ እንዴት እንደገባሁም አላቅም። መንግስትም እንደሸወደኝም አውቃለሁ እኔ። ምክንያቱም መጀመሪያም ራሴን አላሚያን አውቃለሁ። እዛ በፊት እንደታሰርኩና እንደወጣው መሰረው የነበረ ታቶ ነበር መሰረው ስራ መደቤ ማለት ነው። ቁጭ ብዬ መበለው አላገኝም። እዛ ሞተር አለችኝ በበሷ የተንቀሳቀስኩ ሰራለሁ። ስለዚህ የትግራይ ህዝብ እንደሚባለው ከሆነ ትግራይን ባህሉን ለመናገር አሸንዳም ባህል ለሚያት አያቴ ሁሌም ትነግረኛለች። ለሚያት ጉጉት ነበረኝ። ትግራይ ክልል የመጀመሪያ ነው እዚህ ስመጣ ማለት ነው። መጥቼም ጥሩ ህብረተሰብ እንደሆነና እንግዳ ተቀበይ እንደሆነ ነው በፊትም የሚወራልኝ ማለት ነው። አሁንም እንደዛ ነው ያወቅኩት። እኔስ ብቻስ መናገርም አልችልም። ማንኛውም እዚህ ጋር ጾማችሁን አድራችሁ ለሀገራችሁ ብላችሁ ነው እየተዋጋችሁ ያላችሁት። ማንኛውም ሰው አገሩ ሲወረር ዝም አይልም። እኔም ይሄን ማረገው ነገር ነው። ምክንያቱም በህገ መንግስቱ ባለበት ሁኔታ በትክክለኛና መፍትሄ ትግራይ ክልል ብቻ ስለተወረረ መዋጋት ግዴታ ይላችኋል። ማንኛውም ሰው የሚያረገው ነው። ምክንያቱም የሚደፈሩ ልጆች እኮ አሉ። ኤርትሮች ይደፍራሉ። ከኛ ወታደር ልክስክስ የሚደፍርም ይኖራል። ብዙ ነገሮች አሉ። ብዙ ነገርም በአይናችን እያየን እያለቀስንም በምራቅ ውጥህ መውጫ ስለምታጣ ብቻ ኬላ እየተዘጋብን መታወቂያ ስለሌለን እምንሄድበት ግራ ስለገባን ነው ግራ ይገባል። እኔ እንትን ነበር ኮስሮይ ነበር የሆነች ወደ ሽሬ መሄጃ ማለት ነው። 2 ተራራ ያሉባት ቦታ እዛ ነበር እና ሽሬ ሄር ሽሬ ቃጤራ መኪኖች ምናምን አሉ። እየሄርን እያለ መታወቂያ ስለሌለን ኬላን የተዘጋብን ማለት ነው። በዛ ላይ አቋራጭ በዛ ይቀርባል ተብሎ ጠፍተን ለመሄድ ግማሹ የልጆች አክሱም ጓደኞቹ ምናምን ስላሉ በፎርጅት መታወቂያ ምናምን ይወጡ አሉ ወደ 20 ሰዎች። እኛ ግን መታወቂያ ምናምን ስለሌለን ተመልሰን ወደድክም ጠላህም ትሞታለህ ነው የተባልነው እዚሁ። ከዛም ውጊያ ከአክሱም የተነሳ ነው። የት ነው የምንሄደው ሲባል አይ ወደ አማራ ክልል ነው የምንወጣው። ይሄ ሁሉስ ኮምቦይ ለምንድን ነው ምናምን ሲባል ትናንትናም ስላቀረብኩት ማለት ነው። ኮምቦው ለምን በመቀሌ አይሄድም ስንል የህብረተሰቡ ዕቃ የህብረተሰቡ ገንዘብ እንደሆነ እናውቃለን። አንደኛ ማንኛውም ህብረተሰብ ዕቃ ነዳጅም ሆነ ዘይትም ሆነ ኮንትሮባንድ እየተባለ የሚያስገቡትና የሚሸጡት አመራሮች ናቸው። አንድ ቀን እንኳን ደሞዝ ወስጄ አላቅም እኔ ማለት ነው። አንድ ቀን ምልስ ነኝ ግን አንድ ቀን ወስጄ አላቅም። ኮቾሮ እንኳን ባግባቡ ወደ 7 ቀን ምናምን አልተገፋልንም። ዝም ብለ ብቻ ሄድ ነው የምንባለው። ከዛም በኋላ ውጊያ ወረዳ 11ኛ የተደመሰሰችባት ቦታ ያችን አልፈን መተን ወደዚህ ስንመጣ ውጊያ የተጀመረ እዛ ከባ ሰራዊቱ ጥይቱን እየዋጣ መሬት ውስጥ ነው የሚቀብረው ማለት። አመራሩም አመራር ዝም ብሎ እየሾለከ ነው የሚሄድ። እኛም እጅ ለመስጠትም ስፈልግ ከኋላ ይመታል አመራር። ከዛም በኋላ ነው እዚህ ውጊያው የተፈጠረበት ቦታ ይሄን ኮምቦኛ አንፈልግም ጥለን እንውጣ ተበብለን ግማሹ ወጣ ግማሹም ወደ ኋላ ይቀራል። ከዛ ትናንትና ነው እንዳጋጣሚ እዚህ ተኩስ ሲጀመር የአማራ ክልል ሰቆጣ በዝ ስለሚያስገባ ስለተባለ አመልጠን መጣን። ከዛ ሲተኩሱብን ይው በሰዓቱ እንደሚገሉን እየሮጥክ ስለሆነ ግዴታ ልትዋጋ ስለሚመስለው ይተኩስብሃል።
ከዛ የተወሰኑ ልጆች ነበሩ እኔ በቃ እጅ እንስጥና መሳሪያ እንዳትተኩሱ ያላችሁም ጣሉ እጅ እንስጥ ምናምን ብዬ አስተባብሬ እዛ ምናምን እንትን አልኩ። ይሄ ነው። በተለይ ግን እናንተን አመሰግናለሁ። ዛሬም ነገም እኔም ማቀው ማለት ነው አገሯ እስከተወረረ ድረስ መከላከል ግዴታ ነው። ጦርነት መያዝ ግዴታ ነው። ምክንያቱም አገር ናትና ትግራይ ናት ውትድርናን ያመጣችው። አባቶቻችንም ይነግሩናል። ኢትዮጵያ እኮ በቀኝ ግዛት አልተገዛችም። ምክንያቱም የትግራይ ህዝብ ነው ጦርነቱን ያካሄደውም እሱ ነው። እናቃለን፣ ሁሌም እናቃለን። አመራር ሆነው የሚያሳድጉንም እነሱ ናቸው። እዚህ ደረጃ ያበቁንም እነሱ ናቸው። እነሱ ከወጡ በኋላ ግን እኔ ሸቤን የገባሁት አብይ ከገባ በኋላ ማለት ነው። ከዛም በራሴ ሲስተም ወጥቼ ነበር። ይሄ ነው እና በጣም አመሰግናለሁ።